እግዚአብሔርን ማወቅ እወዳለሁ። መስዋዕት የሚሰዋው ለእግዚአብሔር ብቻ ነው። ለኔ ከምታወጣው አስራት በኩራት ይልቅ ከሱ አስቀድመህ ለወንድምህ፣ ለእህትህ፣ ለጎረቤትህ፣ ለጓደኛ ምህረትን አድርግ። መጀመሪያ ወንድምህን ሳትወድ እግዚአብሔርን እወደዋለሁ ብትል ይሄ የውሸት ፍቅር ነው፣ የግብዝነት ፍቅር ነው። ቤተ ክርስቲያን እማታውቋት ከሆነ ነገ ጣፈንታችን መጻጉነት እንዳይሆን። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ባለን ጊዜ እንደ እግዚአብሔር ቅዱስ ፈቃድ እግዚአብሔርን ማወቅ በሚል ርዕስ እንቆያለን። የምንማረው ቃል እንዲገባንም እንዲባርከንም የእግዚአብሔር ቅዱስ ፈቃድ ይሁንልን። እግዚአብሔርን ማወቅ ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ የሚገኝ ቃል ነው። ቃሉን ላንብብላችሁ። ከመስዋዕት ይልቅ ምህረትን፣ ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ ይላል። ከመስዋዕት ይልቅ ምህረትን፣ ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። ነቢዩ ሆሴዕ የራሱን መልእክት አይደለም የሚነግረን፣ የላከው እግዚአብሔር ነቢይ አድርጎ የመረጠው እግዚአብሔር ነው። ይህንን የሚናገረው በነቢዩ ሆሴዕ አድሮ ሁለት ነገሮችን በንጽጽር አምጥቷል። አንደኛ መስዋዕት፣ ሁለተኛ ደግሞ ምህረት። ከመስዋዕትና ከምህረት የቱ ይበልጣል ብለን በእግዚአብሔር ፊት ሁለቱን ብንመዝናቸው ነቢዩ ሆሴዕ እንደሚነግረን ከሆነ ነቢዩ ሆሴዕ የእግዚአብሔር መንፈስ ያለበት ወይም ያደረበት ታላቅ ነቢይ እንደመሆኑ መጠን ምህረት ማድረግ ማለት ምህረት ከመስዋዕት ይበልጣል እና ምንድነው ብልጫው? መስዋዕት ማለት ለሰው አይደለም የሚሰዋ። ታውቃላችሁ፣ መስዋዕት ለምን አይሰዋም አልኳችሁ? አቤት፣ መስዋዕት የሚሰዋው ለእግዚአብሔር ብቻ ነው። ለማን ብቻ? ለማንም አይሰዋም። ታውቃላችሁ፣ መስዋዕት የሚቀርበው ለአምላካችን ለእግዚአብሔር ነው። ምህረት የሚደረገው ስለማን ነው ያላችሁ እንደሆነ ምህረት የሚደረገው ደግሞ ለእህት ነው፣ ለወንድም ነው፣ ለጓደኛ ነው፣ ለቤተሰብ ነው። እና እግዚአብሔር ምን እያለን ነው? ከመስዋዕት ይልቅ ምህረትን እወዳለሁ ማለት ለእኔ ከምትሰዋልኝ፣ ለእኔ ከምታቀርብልኝ፣ ለእኔ ከምትሰጠኝ መባ ይልቅ ወይም ለእኔ ከምትሰዋው መስዋዕት ይልቅ ለእኔ ከምታወጣው አስራት በኩራት ይልቅ ከእሱ አስቀድመህ ለወንድምህ፣ ለእህትህ፣ ለጎረቤትህ፣ ለጓደኛ ምህረትን አድርግ። መጀመሪያ ወንድምህን ሳትወድ እግዚአብሔርን እወደዋለሁ ብትል ይሄ የውሸት ፍቅር ነው፣ የግብዝነት ፍቅር ነው። ስለዚህ ከመስዋዕት ይልቅ ምህረትን እወዳለሁ አለ። ይቅርታ ማድረግ ማለት ነው። ብዙ ጊዜ እንደ ኦርቶዶክስ ተዋሕዶ ቤተ ክርስቲያን 365 ቀናትን ብትመለከቱ ቅዳሴው አለ፣ ማህሌቱ አለ። ምናልባት ትምህርቱም ቢሆን ሰዓቱ ሊለያይ ይችላል እንጂ ቤተ ክርስቲያን ቅዳሴው አይታጎልም። 365 ቀናትን ሁልጌም በምስጋና ናት ቤተ ክርስቲያኒቱ፣ ሁሌም። ነገር ግን የምንፈልገውን ያህል ሰላም በምድራችን ለምን አይመጣም? የምንፈልገውን ምኞት ለምን አናሳካም? ያለ እንደሆነ ብዙ ነገሮች እንዳሉ ሆነው ዋናው ሊሆን የሚችለው ክርስቲያኖች ምህረትን የማያደርግ ሰው ቢጾም ተቀባይነት የለውም። ምህረትን የማያውቅ ሰው ቢጸልይ 365 ቀን ወይም ዕድሜ ዘመኑን በሙሉ ከእግዚአብሔር ጋር አለው ቢል ውሸት ነው የሚሆነው። እግዚአብሔር ከመስዋዕታችን በፊት ምህረትን እንድናደርግ ይወዳል። የእርቅ ልብ እንዲኖረን ይወዳል። በዚህ ዘመን አውቃለሁ አስቸጋሪ ነው ሁሉም ነገር። እርቅ ማለት መንፈሳዊ አውዱ አይታይም፣ እግዚአብሔራዊ አውዱ አይታይም። ሁሉ ነገር ተጠማዞ ሌላ መልክ ነው የሚይዘው አውቃለሁ። ሆኖም ግን እግዚአብሔር የሚለው ይህንን ነው። ከመስዋዕት ይልቅ ምህረትን እወዳለሁ። የወንድምህን በደል ይቅር እንድትል፣ የእህትህን በደል፣ የበደሉህን ሰዎች በድለውህ እንኳን ቢሆን እነሱ ይቅር ይበሉኝ ሳትል ወይም ደግሞ ይቅርታ ይጠይቁኝ ሳትል አንተ አጥፍተህ እንኳን ይቅር በሉኝ በል ነው። ከባድ ሸክም ነው አውቃለሁ። ቢሆንም ግን ከመስዋዕት ምህረትን እወዳለሁ አለ።
ሰው እዚያ ከእግዚአብሔር ጋር ከወንድሙ ጋር ተጣልቶ እዚያ እየተናከሰ እዚህ ጋር የእግዚአብሔርን ደጅ ቢጠና የምናመልከው አምላክ እኮ ኩላሊት ያጨሰውን ልብ ያመላለሰውን የሚያውቅ አምላክ ነው። ምናልባት ምድራዊ ባለስልጣን ቢሆን የልባችንን ስለማያውቅ አነጋገራችንን፣ አለባበሳችንን አይቶ ሊሸወድ ይችላል። በቅቤ ምላስ የሚታለል ሊሆን ይችላል የዚህ ዓለም ባለስልጣን። እኛ ደግሞ የምንጸልየው በምድራዊ ባለስልጣን ፊት ሳይሆን ፈጥሮ በሚገዛ ባለስልጣን ፊት ነው። ፈጥሮ የሚገዛው ባለስልጣን እግዚአብሔር ነው። የልባችንን እያወቀ በልባችን ጠማማነት ምክንያት፣ ፍቅር በሌለው ጸሎት ምክንያት ይሄ የ365 ቀን ጸሎታችን ከንቱ ይሆንና የምንሰማው መርዶ ብዛቱ፣ የምንሰማው ክፋት ጥልቀቱ ምድር ላይ እንደምታውቁት ነነዌ እንኳን የሚባሉ ህዝቦች ወይም በነነዌ ሀገር የሚኖሩ ሰዎች ያው የምታውቁት ነው። በ3 ቀን ጾምና ጸሎት ከሰማይ የወረደ እሳት አስቀርተዋል አይደለ? በ3 ቀን። የእኛን ደግሞ ስታዩት ሁሌ የማይጠፋ እሳት፣ የእሳት ምድጃ ሆነን ነው የቀረ ነው። ለምን ነው እሳት የማይጠፋ በእኛ ጸሎት? ወይስ ፈላስፎቹ እንደሚሉት እግዚአብሔር ሞቶ ነው? አይደለም። የኛ መስዋዕት በራሱ የሞተ መስዋዕት ነው። ለምን ነው የሞተው? እንዳልኳችሁ ምህረት የሚባለው ነገር የለም። ምህረት የፍቅር አምላክ እናመልካለን፣ በፍቅር አምላክ ስም እንጣላለን። አይገርምም? ክርስቲያኖች ኢየሱስ ክርስቶስን መጽሐፍ ቅዱስ የሚለው የሰላም አለቃ ነው። እየሰማችሁኝ ነው? የሰላም አለቃ። የምን አለቃ? ግን አብዛኛውን ዓለም ያያችሁ እንደሆነ በተለይ ክርስቲያን ነኝ የሚለው መጽሐፍ ቅዱስ ጨብጦ በመጽሐፍ ቅዱስ ወይም ደግሞ በሃይማኖት ምክንያት ዓለም እንደ በሶ የሚበጠበጠው ከፖለቲካው ሴራ ባልተናነሰ የሃይማኖት ሴራ ውስጥ ነው ያለ ነው። እንደ ሀገርም እንደ ዓለምም ያያችሁ እንደሆነ ለምን የሰላም አለቃ የተባለ ክርስቶስን ሰው እያመለከ እንዴት ሰላም አያውቅም? ክርስቶስን አመልካለሁ የሚል ሰው ግን ስለ ክርስቶስ እንደዚህ አይደለም። እሱ ሽፋን ነው። ክርስቶሳዊነት መጽሐፍ ቅዱስ ሃይማኖት ሽፋን ሆኗል በዚህ ዘመን በተለይ እና ሰውን ማናደድ፣ ሰውን ማብሸቅ፣ ሰውን መጉዳት ወዘተርፈ ነው እንጂ አሁን ለሰማይ ጉዳይ ለዘላለማዊ ሕይወት የሚለው ነገር እየተረሳ ያለ ይመስላል። ለማንኛውም ከመስዋዕት የሚለው መስዋዕት ለእግዚአብሔር ነው የሚቀርበው። ምህረት ደግሞ ሰዎች ለሰዎች የሚያደርጉት ነው። ሰዎች ለሰዎች የሚያደርጉት ነው። ምህረት ማለት ይቅርታ ማለት ነው። ፍቅር ማለት ነው። ሰላም ማለት ነው። ይሄ ሰው ለሰው የሚያደርገው ነው። መስዋዕት ግን ለእግዚአብሔር ብቻ ነው። ስለዚህ ከመስዋዕት ይልቅ ምህረትን እወዳለሁ ማለት ክርስቲያኖች፣ አንተ ለኔ ከምታቀርበው መስዋዕት ይልቅ፣ አንተ ለኔ ከምትሰዋው መስዋዕት ይልቅ መጀመሪያ ወንድምህን ይቅር በል፣ መጀመሪያ በመንደርህ ሰላም ፍጠር፣ ከዚያ በኋላ ከኔ ጋር ሰላም ትፈጥራለህ ነው የሚለው። ዮሐንስም በመልእክቱ እንዲህ ይላል፣ ወንድሙን የሚጠላ በጨለማ ይኖራል ይላል ዮሐንስ በመልእክቱ። እስኪ አብራችሁ ይበሉ፣ ወንድሙን የሚጠላ በሉ እስኪ። በጨለማ ይኖራል። በጨለማ ይኖራል። ምን አይነት ሰው? ወንድሙን ምን የሚል ሰው? ስለዚህ አሁን መሽቷል። ባውዛም እየበራ ኤሌክትሪክ ብርሃን እየበራ ጨለማውን አርቀነዋል። ምድር ላይ ያለውን ጨለማ፣ ሀገር ላይ ያለውን ጨለማ፣ ምናልባት እንደ አህጉር የመጣውን ደግሞ እንደ ክፍለ ዓለም የመጣብንን ደግሞ ጨለማ ጠዋት ፀሐይ ስትመጣ ታርቀዋለች። ክርስቲያኖች የኤሌክትሪክን ብርሃን የፀሐይም የጨረቃን ብርሃን የማያጠፋው ግን ሌላ ጨለማ አለ። የትኛውንም ግድብ ብንገነባ የማይርቅ ደግሞ ሌላ ጨለማ አለ። ምን አይነት ጨለማ ያላችሁ እንደሆነ የህሊና ጨለማ። የምን ጨለማ አልኳችሁ? ተፈላስፌ እንዳይመስላችሁ። ኪዳን የሚባል ጸሎት አለ አባቶች የሚጸልዩት። እዚያ ላይ ወጽልመተ ህሊናነ በዘዚአከ አእምሮ ከለልከነ፣ የህሊናችንን የልቡናችንን ጨለማ ባንተ እውቀት አራክልን የሚል ቃል አለ። የልባችንን ጨለማ። ይገርማል። የምናችንን ጨለማ? አሁን ይሄ ባውዛ ምን ይሰራል? ልቤ ላይ አያበራም፣ ፊቴ ላይ ምናልባት። የከተማ መብራቶቻችን በጣም ቢሽቆጠቆጡ ምናልባት ፀሐይ ሲጠፋ የመጣውን የተፈጥሮ ጨለማ ሊያርቁ ይችላሉ። ሰው የሰራውን ጨለማ ግን ማን ያጠፋዋል? የተፈጥሮን ጨለማ ተፈጥሮ ያጠፋዋል። የሰው ስልጣኔ ያጠፋዋል። ሰው በስልጣኔው እንኳን ሊያጠፋው ያልቻለ በሰው ልብ ውስጥ ያለ ጨለማ አለ። በሰው ህሊና ውስጥ
ድቅድቅ ጨለማ አለ። ወንድሙን የሚጠላ ግን እሱ በጨለማ ውስጥ አለ የሚለው ዮሐንስ በመልእክቱ ለዚህ ነው። አምላካችን እግዚአብሔር የልቡናችንን ጨለማ ያርቅልን። ስለዚህ ልብህ ጨልሞ መስዋዕት እሰዋለሁ አትበል ነው ዋናው መልእክት። ከመስዋዕት ይልቅ ምህረትን እወዳለሁ ማለት እሱ ነው። መስዋዕትን ለእግዚአብሔር ስትሰዋ ልብ ብርሃን ይሁን። እንዴት ይብራ? ወንድምን በመውደድ። ወንድም እምላችሁ ያው መጽሐፍ ቅዱሱ ቃል በቃል በወንድ አንቀጽ ስለሚናገር እንጂ ስለ ሴቶችም እየተናገርን ነው አብረን። የወንድ ታሪክ ብቻ እየተናገርን እንዳይመስላችሁ። የወንድ ታሪክ ብቻ አይደለም መጽሐፍ ቅዱስ ውስጥ ያለው። ቀጥሎ እንዲህ ይላል አምላካችን እግዚአብሔር፣ ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። ከመስዋዕት ይልቅ ምህረትን ካለ በኋላ ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። ከሚቃጠለው መስዋዕት ለእግዚአብሔር ከምትሰዋው መስዋዕት ይልቅ ደግሞ እግዚአብሔርን ማወቅ እወዳለሁ። እስኪ ይሄስ ምን ማለት ነው? አሳጥረን እናየዋለን። ከመስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። ምንድን ነው ደግሞ ይሄ እግዚአብሔርን ማወቅ? ሰዎች ለእግዚአብሔር ቤት ለቤተ ክርስቲያን ይሁን እያሉ ወይም ለእግዚአብሔር ይሁንልኝ ለቤተ ክርስቲያን ይሰጥልኝ እያሉ ለእግዚአብሔር ቤትና ለእግዚአብሔር የሚሰጡት የስጦታ አይነት አለ በጣም ብዙ። እግዚአብሔርን የማያውቁ ስለ እግዚአብሔር ቤት ግን የሚጨነቁ በጣም ብዙ የዋሆች አሉ። ለምሳሌ እኔ እንኳን በእኔ ዕድሜ የማውቀው የአንድ የሆነ ስፍራ እዚሁ ምናልባት ለዚህ ለባህር ዳር እንኳን ሩቅ ነው። አባ ገብርኤል የሚባል ጠንቋይ ነበረ። ገብርኤል ብሎ ጠንቋይ ማለት ነው። እና በጣም ዝነኛ ነው። በአንድ ወቅት የገጠር ቤተ ክርስቲያን ሲሰራ በጣም ብዙ ብር ነበር የላከውና የተወሰኑ የቤተ ክርስቲያኒቱን ስርዓት የሚያውቁ አባቶች የለም ይሄ ሰው ገንዘቡን መላኩ ጥሩ ቢሆንም ገንዘቡን ልኮ እሱ ስለቀረ ገንዘቡን ልንጠቀመው አይገባም አሉ እንደ ቤተ ክርስቲያን ስርዓት። ሌሎቹ ግን እንዴ ቤተ ክርስቲያን እኮ የኃጥአን እናት ምን ችግር አለው? ገንዘቡ ይምጣ፣ ቀጥሎ ደግሞ እሱ ይመጣ ይሆናል ማን ያውቃል ብለው ብቻ በጭቅጭቅ ገንዘቡ ይምጣ ይቅር ብዙ አላስታውስም ለሚሰራ ቤተ ክርስቲያን። አሁን ትልልቅ አብያተ ክርስቲያናት እየተሰሩ ነው እንደ ሀገር። እንደው አንድ ሙስሊም ገንዘብ ቢልክ እንቀበለዋለን? ይቅርብኝ እንደ ይሄ ርዕስ እንዳያጣላኝ ከኃላፊዎቻችን ጋር ማለት ነው። ለምን መሰላችሁ? እውነቱን ለመናገር አንድ በቤተ ክርስቲያን ውስጥ የሌለ ሰው ብዙ ገንዘብ ቢልክ ደስ ይለናል። ብዙ የልማት ነገሮች ይሰራሉ። የቤተ ክርስቲያን የጎደሉ ነገሮች በዚያ ይፈጸማሉ። የቤተ ክርስቲያንን ስርዓት ያያችሁ እንደሆነ ግን እግዚአብሔርን ከማያውቅ ሰው ገንዘቡን መቀበል ፍጹም ኃጢአትና በደል እንደሆነ ነው የሚነግራችሁ። ሰውየውን ቤተ ክርስቲያን ጠልታው አይደለም። ታዲያ ለምንድን ነው ያላችሁ እንደሆነ ቤተ ክርስቲያን ጠልታው ሳይሆን ገንዘብህን አይደለም ቤተ ክርስቲያን የምትፈልገው፣ ገንዘብህን ስጦታህን አይደለም እግዚአብሔር የሚፈልገው አንተን ነው። ይሄ ብቻ አይደለም። ለምሳሌ ያው አሁን መንግስት ገቢውን ሊያውቅ ይችላል እንጂ የአንድን ነጋዴ ወይም የአንድን ሰው የአንድን ክርስቲያን በቤተ ክርስቲያን ትውፊት ያያችሁ እንደሆነ የነፍስ አባትም የምእመናንን ገቢ ያውቃሉ። ከህግ ውጪ ሰብስበው ባልታወቀ ገቢ ድንገት ሀብታም ቢሆኑና ይሄኛውን ደግሞ ለእግዚአብሔር ሰጥቻለሁ ቢሉ ከየት ነው ያመጣኸው ብላ ቤተ ክርስቲያን መጠየቅ ስልጣን አላት። ለምን ያላችሁ እንደሆነ ደሃ አስለቅሶ ደካሞችን አስለቅሶ የደሃ ጉሮሮ እየዘጋ ሀብታም ከሆነ በኋላ እዚህ እየመጣ በዕጣን በጧፍ አጨብጭቦ ወይ ደግሞ የሆነ እንትን ገንብቶ እልል ቢያስብል ይውላችሁ ቤተ ክርስቲያኒቱን እንደው በአማረ የኤሌክትሪክ ብርሃን ቢያበራት እሱ እዛ የሰው ህይወት እያጨለመ እዚህ እግዚአብሔርን ቤት ሊያበራ አይችልም። ብዙ ዕጣን ብዙ ጧፍ ብዙ ሻማ እየላከ እዚህ ቤተ ክርስቲያን ብርሃን ቢያበራ እዚያ የሱ ህይወት ከጨለመ ቤተ ክርስቲያን በዚህ አትደሰትም፣ እግዚአብሔር በዚህ አይደሰትም። ስለዚህ ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ ይላል ነቢዩ ሆሴዕ አድሮ አምላካችን እግዚአብሔር። እግዚአብሔርን ከማያውቁ ሰዎች የእግዚአብሔር ያልሆነ ገንዘብ ወደ ቤተ ክርስቲያን አይመጣም። እግዚአብሔርን ማወቅ ነው የሚቀድመው እና በየትኛውም መንገድ ያልተጣራ ገንዘብ እንደ ቤተ ክርስቲያን ስርዓት ነው የምነግራቸው። አሁን ይሁን አይሁን እኔ አላቅም። እንደ ቤተ ክርስቲያን ስርዓት ግን ምንጩ የማይታወቅ በሌብነት የሚጠረጠር ንስሐ ያልገባ ሲያስቀድስ የማይታይ
ንስሐ አባትም የሌለው ሰው ክርስቲያን እንኳን ቢሆን ንስሐ አባት ይዞ ካልኖረና በሥርዓተ ቤተ ክርስቲያን እየኖረ ቤተ ክርስቲያንን ካላወቀ ወንጌል ካልተማረ ቤተ ክርስቲያን ገንዘቡን አትቀበለው። ይህን ስንል ብዙ ባለ ሀብቶች ሊያኮርፉ ይችሉ ይሆናል። ስጋቸውን አሳዝነው ነፍሳቸውን ቢያስደስቱ ይሻላቸዋል። ገንዘብ እየላኩ እነሱ የሚቀሩ ከሆነ መንግሥተ ሰማያትን የሚወርስ ጧፍ የለም። መንግሥተ ሰማያትን የሚወርስ ሻማ የለም። መንግሥተ ሰማያትን የሚወርስ ሲሚንቶና ድንጋይ የለም። ይሄ ሁሉ መጽደቂያ ነው። መጽደቂያው መጥቶ ጸዳቂው ካልመጣ፣ ስጦታው መጥቶ ሰጪው ካልመጣ እግዚአብሔር በዚህ አይደሰትም። ስለዚህ ምን አለ? ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። ክርስቲያኖች እግዚአብሔርን ማወቅ በዚህን ያህል ለምንድን ነው አስፈላጊ የሆነው? እግዚአብሔርን ማወቅ ምንድን ነው የሚለውን እስኪ ሰብሰብ አድርገን እንይ። እግዚአብሔርን ማወቅ ክርስቲያኖች፣ እግዚአብሔርን ማወቅ በቤተ ክርስቲያን ላይ እንደ ሳኦል እንዳንሆን ይረዳናል። ሳኦል እንደማን አልኳችሁ? ኧረ ንገሩኝ። ሳኦል መስዋዕትን መሰዋት ለእግዚአብሔር ወደደ። ነገር ግን ታሪኩን እናንተ በቤታችሁ አንብቡ። አንደኛ ሳሙኤል ምዕራፍ 15 ቁጥር 1 ጀምሮ እስኪ እናንተ በቤታችሁ አንብቡ። ሳኦል አሕዛብን ሊወጋ ሄደ። የእስራኤልን ጠላቶች ከአሕዛብ ከከብታቸው ከገንዘባቸው ወደ እስራኤል ምድር ምንም ነገር እንዳታመጣ ተብሎ ታዞ ነበር። ሳኦል አሕዛብን ከወጋ በኋላ ግን የአሕዛብን ከብቶች አያቸው፣ የአሕዛብን እንስሳት አየ እና በጣም ያምራሉ። በጎቻቸው ያምራሉ፣ ፍየሎቻቸው ያምራሉ፣ በሬዎቻቸው ያምራሉ። አታምጣ የተባለውን አመጣ። ምን እየሰማችሁኝ ነው አይደለ? ምን የተባለውን አደረገ? አታምጣ የተባለውን አመጣ። ምን አመጣ? እንስሳቱን እየነዳ መጣ። እነዚህ ያለ እግዚአብሔር መሰዋት ፈለገ እና ያን ጊዜ እግዚአብሔር ምን አለው? በሳሙኤል አድሮ ሳሙኤልም ይላል፣ ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አንተ የእግዚአብሔርን ድምፅ ነበር መስማት የነበረብህ። አንተ የእግዚአብሔርን ቃል ነበር ማክበር የነበረብህ። ነገር ግን ያማሩ በጎች ያማሩ በሬዎች ለእግዚአብሔር መስዋዕት ይሆናሉ ብለህ ማሰብህ ይሄ ትልቅ ጥፋት ነው። ይሄ ትልቅ በደል ነው። እግዚአብሔር የማይወደውን መስዋዕት ለእግዚአብሔር አቅርበሃል ብሎ ባጭሩ መንግስቱን ለማጣት ምክንያት ሆነው። ሲጀመርም በእንስሳ አህያ ፍለጋ መጥቶ ነበር የተሾመ። አሁን ደግሞ በሬ ይዞ መጥቶ ተሻረ። ምን ማለት ነው? ሳያስበው ነበረ ስልጣኑን ያገኘው ማለት ነው። አሁንም ሳያስበው ስልጣኑን አጣው። በእንስሳ የመጣ ስልጣን በእንስሳ ምክንያት ጠፋ። የማይገባውን መስዋዕት እግዚአብሔር ይወድልኛል ብሎ አስቦ ማለት ነው። በደንብ ያዙልኝ ቁም ነገሩን ክርስቲያኖች። እግዚአብሔር የማይወደውን መስዋዕት እግዚአብሔር ይወድልኛል ብሎ አቀረበ። እስኪ ደግሜ ልጠይቃችሁ፣ አብራችሁ ይበሉ። እግዚአብሔር የማይወደውን በሉ እስኪ። እግዚአብሔር ይወድልኛል ብሎ መስዋዕት በመሰዋቱ እግዚአብሔር መንግስቱን ቀማው፣ ለዳዊትም አሳልፎ ሰጠው። እግዚአብሔር የማይወደውን ምን ይላል ብሎ አሰበ ሳኦል። አቤት እግዚአብሔር የማይወደውን ይወድልኛል ብሎ አመጣው። ክርስቲያኖች እግዚአብሔርን ማወቅ ጨርሶ አይቻልም። የትኛውንም መጻሕፍት አንብቡ፣ የትኛውንም ምርምር አድርጉ፣ እግዚአብሔርን ጨርሶ ማወቅ የሚቻለው ማንም የለም። ማንም ይቅርና እግዚአብሔር የፈጠረውን ፍጥረት እንኳን እስካሁን ማወቅ አልተቻለም። ለምሳሌ አንዳንድ ጥንዶች ለምን አትጋቡም ሲባሉ በመጠናናት ላይ የተለመደ ነው አይደል? እንኳን አንቺ ሳይንስ አጥንቶ አልደረሰው። እውነት ለመናገር የ100 ዓመት ታሪክ ያለው ሳይንስ ሰውን አልጭሩ። አንቺ ደግሞ 100 ዓመት ጥናት ይሆናል። ወንዱም እንደዛው ማለት ነው። የማይሆነውን የለም እንደዚህ አይነት ጥናት። ሰው ትንሽ ሊታወቅ ይችላል፣ በጣም ትንሽ። ምን ይጠላል፣ ምን ይወዳል፣ እስከዛሬ ያለው ታሪኩ እንዴት ነው፣ ከቤተሰብ ከጓደኛ ያላት ተብሎ ሊጠና ይችላል። ከዚያ ውጭ ሰውን
የለም። ገና ሚሊኒየም ይመጣል። ሌላ ሚሊኒየም ሰው ሳይታወቅ ሌላ 1000 ዓመት ሊመጣ ይችላል። አዎ መጥቶም አይታወቅም። ክርስቲያኖች እንኳን እግዚአብሔር የፈጠረው ሰው እንኳን ጨርሶ አይታወቅም በፍጹም። ባስሌዮስ የተባለ ሊቅ ይህንን ሲናገር መለኮታዊ ክብሩን ጨርሰን ብናውቀውስ መለኮታዊ ክብሩን ጨርሰን ብናውቀው አምላካችን እግዚአብሔርን ጨርሰን ብናውቀውስ ኖሮ እማይጸጽነ እባዮ መንፈሳዊ ክብሩን ጌትነቱን ልልናውን ደግሞ ዝቅ ባረግ ነው። እኛ ያወቅነውን ነገር መናቅ በቃ ልማዳችን ነው። መናቅ ልማዳችን ነው። ክርስቶስ በሥጋ ቢገለጥ እንኳን ታውቃላችሁ ልብሱን የማይቀይር የጠራቢ የዮሴፍ ልጅ በበረት የተወለደ የሚል ምክንያት በማቅረብ ሰዎች በሥጋ የተገለጠውን አምላክ ስላወቁት ማለት በሥጋ ተገልጦ ድንግል ማርያም ከተባለች ብላቴና ሲወለድ ዓለም ንቆታል። ስለዚህ እኛ እግዚአብሔርን በጥቂቱ መምህራንና መጻሕፍት የነገሩንን በጥቂቱ እናውቀዋለን። ለጽድቅ የሚበቃንን ያህል እንረዳለን እንጂ እግዚአብሔርን ጨርሶ ማወቅ አይቻልም። ነገር ግን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ የሚለው ቃል ክርስቲያኖች እግዚአብሔር ምን ይወዳል፣ እግዚአብሔር ምን አይወድም የሚለውን ማወቅ ነው። ሳኦል እንደተሳሳተው አይነት ስህተት እንዳንሳሳት። ለምሳሌ ወደ ሁላችን ሕይወት ልምጣ፣ ሩቅ እየወሰድኩ ከማባዝናችሁ። ለምሳሌ ታቦት ሲወጣ እህቶች፣ እናቶች፣ አባቶች በየቦታው የተለመደ እኔ ራሱ አይኔ እስኪጠፋ ነው ማለት ያው አልጠፋም እግዚአብሔር ጠብቆኝ፣ ግን በቃ ታቦት አጠገብ ከቆምኩ ድንገት ፕሮግራም ላይ ወይ ደግሞ የሆነ ጉዳይ ኖሮኝ እማይመጣ ሽቱ የለም እማይረጭ። መከረኛው ቄሰ ገበዝ ይሰጠዋል፣ ተቀብሎ ይረጨዋል በቃ። ግን ክርስቲያኖች በዚህ ጉዳይ ላይ የተለያየ ሐሳብ ያለው ሰው ካለ መጠያየቅ እንችላለን፣ ችግር የለውም። ዛሬ እነግራቸዋለሁ፣ ያው እስከ ነገም ስላለው መጠያየቅ ይቻላል። ግን በቤተ ክርስቲያን 13 አይነት ሽቶዎች ብቻ ናቸው የሚታወቁት። በደንብ ስሙኝ። ስንት አይነት ሽቶዎች አልኳችሁ? 13 ዕፀወ ዕጣን የሽቱ አይነቶች ዛፎች አሉ። ከነሱ ውጪ ይሄ ያማረ ነው፣ ይሄ እንደዚህ የሚያስደስት ነው እያሉ ታቦቱንና ታቦቱን የተሸከሙ ካህናትን ታቦት ይዘው ሌላ ጊዜ ራሳቸው ምንም ችግር የለው ስዕላትንና ታቦት በወጣ ጊዜ የታቦት አልባሳቱን እርጩልኝ የምትሉ ሰዎች በእርግጥ እኛ ስላላስተማርን ይሆናል ፍጹም የሆነ ነውር እንደሆነ እንድታውቁት። አይ ምን ችግር አለው የሚል ሞኝ ካለ ትንሽ ምሳሌ ልስጣችሁ። አሁን ይህንን ምሳሌ ስሰጥ እሺ መስዋዕት የሚሆነው ከአዝሬት ሁሉ ተመርጦ ስንዴ ነው። መስዋዕት የሚሆነው ከአዝሬት ሁሉ ተመርጦ ምን ብቻ ነው? አቤት ስንዴ። አዎ አስታውሳለሁ። ይህም ገጠር እያለን እኮ መጽሐፍ ተማሪዎች ሆነን ስናስተምር ለምንድን ነው እናንተ ምስጢሩን እዚህ የምትናገሩ? ወዳጄ ትምህርተ ኅቡዓት የሚባል መጽሐፍ አለ። እንዲህ አይነት ኮሜንት ደግሞ ላለመስማት ነው። ትምህርተ ኅቡዓት የሚባለው ትርጓሜያችን ዲያቆን ደጀ ሰላም ተቀምጦ ቆራቢዎቹን ምን ቆርባችሁ መጣችሁ ብሎ ይጠይቃቸው። ትንሽ የምትጣፍጥ ነገር ሰጡኝ ብሎ የማያውቀውን ነገር የሚቀባጥር ቆራቢ እንዳይኖር ያ የበላው ስጋ ያ የበላው ደም ምን እንደሆነ አብራርቶ ይንገራቸው ነው የሚለው። ዛሬ ይሄ ስርዓት የለም። ስለዚህ እኛ እንዲያው ምስጢር የሚባለው ለማያምኑት ነው እንጂ ላንተ አይደለም፣ ላመናችሁት አይደለም። ያላመነ ሰው አይቆርብም። ታውቃላችሁ የክርስቲያን ታናናሾች ውጡ ሲባል የሚወጣውም ለዛ ነው። ዛሬ ይሄ ባህል ባይኖርም ጸሎቱ አለ፣ የሚወጣው ሰው ግን የለም። ጻኡኑ ክርስቲያን የሚባለው ጸሎት አለ፣ ግን በዚያ ሰዓት የሚወጣ የለም እንደምታውቁት። እና ከእህል ከአዝሬት ሁሉ ተመርጦ መስዋዕት የሚሆነው ምን ብቻ ነው አላችሁኝ? ጤፍን የዘራው ወይም ደግሞ ያበቀለው እግዚአብሔር ነው ዲያብሎስ ነው? አቤት ዲያብሎስ ያበቀለ ምን ብቻ ነው? እስኪ ንገሩኝ። አቤት ቡና የሚል ሰው አለ። እሺ የራስህ ጉዳይ። እኔ ምንም በዚህ ጉዳይ ላይ ምንም ልል አልችልም። እርግጠኛ ሆኜ የምነግራችሁ ግን ዲያብሎስ ያበቀለው ነገር ምንም እንደሌለም ከኃጢአት በስተቀር። አይ ዕዳ ነው ብቻ። አሁን ቡና የሚጠሉ ሰዎች አሁን ሌላ አጀንዳ እየሆኑብኝ ነው ደግሞ አይምሮዬ ውስጥ።
ዲያብሎስ ይተፋበታል የሚሉ ሰዎች ሁሉ ሰምቻለሁ። አረ ምራቅ የለውም፣ እንኳን ምራቅ ደም የለውም እኮ። እህቶች በዚህ ጉዳይ ላይ ስሙኝ፣ በምታከሩ እናንተ ናችሁ። ዲያብሎስ እንኳን ቡናሽ ላይ ሊተፋ ደም እንኳን የለውም። ቡናን አልጠጣም ማለት መብት ነው። ዲያብሎስ ፈጥሮታል፣ ዲያብሎስ ሸንቶበታል። እንዲህ አይነት ተረት ቤተክርስቲያኑ አታምጡ። የሚያስተምሩ ሰዎች እንዳሉ አውቃለሁ። ለምሳሌ እዚህ ከጣና የሄደ መጽሐፍ ተብሎ ዜና ሥላሴ ተጽፎበት አይቻለሁ። ዜና ሥላሴ ላይ እመቤቴን ነው የምላችሁ፣ ብራናውን ብታዩት የለበትም ይሄ ቃል። የታተመው መጽሐፍ ላይ እኔ አባ ገሌ ከየት አምጥተው እንዳሳተሙት ክርስቶስ ይፍረድ እና ብዙ አልልም በዚህ ጉዳይ ላይ። እችን ካልኩ ይበቃኛል። የሌለ ነገር ጨምረዋል። በደንብ ስሙኝ። ግን ምን ጨምረዋል አልኳችሁ? በዋናው መጽሐፍ ላይ የሌለ ነገር እና አባ ገሌ ጨምረዋል። እኔ ገሌ ብዬ ስም አልጠራም። እማናነብ ይመስላቸዋል፣ ምንጩን እማናይ ይመስላቸዋል። እና እንዲህ አይነት ነገር አይ ኃጢአት ይሰራበታል። ኃጢአት ከሰራ እንኳን በቡና በእንጀራም ላይ ወንጀለኛ ነህ። ኃጢአት ከሰራ ሰው በምንም ነገር ወንጀለኛ ልትሆን ትችላል። ኃጢአት ሊመጣ ይችላል በየትም። ልመለስ ወደ ርዕሴ እንዳተዘረጠጠ ነገራችን። ስንዴን የፈጠረ ማን ነው? ቡናንም እግዚአብሔር ነው። በቆሎንም እግዚአብሔር፣ ጤፍንም እግዚአብሔር ነው። እግዚአብሔር ስንዴን ስለፈጠረ ጤፍ መስዋዕት መሆን ይችላል አይችልም? አቤት! ኧረ በማርያም ንገሩኝ። ጤፍ ምን መሆን አይችልም? መስዋዕት መሆን አይችልም። በተመሳሳይ መልኩ ሽቱ ሁሉ መስዋዕት አይሆንም። ለምን? እግዚአብሔር የመረጠው እግዚአብሔር የወደደው 13 የዕጣን አይነት አለ። ስንት ዕጣን አልኳችሁ? ከዚያ ውጪ አማረልኝ ይሄ ብሉ ምናምን ብሉ ቻነል ለምን ትሪሊየን ብር አትገዛውም? እግዚአብሔር የሳኦል መስዋዕት አድርጎ እንዳይቀበልባችሁ መስዋዕታችሁን እግዚአብሔር ይወድልኛል ብላችሁ የማይወደውን ነገር እንዳታመጡ፣ እናንተም ሳኦሎች እንዳትሆኑ ከስጦታችሁ በፊት ስለምትሰጡት አምላክ ምን ይወዳል ምን አይወድም ብላችሁ እወቁ። ሲቀጥል ሁለተኛው ደግሞ ስለ እግዚአብሔር ማወቅ የሚጠቅመው እንግዲህ የመጀመሪያው ምክንያት ይሄ ነው። ለእኛ ሕይወት ቀረብ ያለውን ነገር ነው የነገርኳችሁ። እግዚአብሔር ምን ይወዳል፣ እግዚአብሔር ምን አይወድም። አንዳንዶቻችሁ አሁን እዚሁ ጥያቄ ልፍጠርና እናንተ በጣም ጎበዝ ሰዎች እዚህ ውስጥ ትኖራላችሁ፣ የምታነቡ ሰዎች፣ እንዴ ያቺ ማርያም ኃጢአት ሽቱ ቀብታው የለ እንዴ ምን ችግር አለው? ታቦቱ ላይ ቤተ መቅደሱ ላይ ስዕሉ ላይ ሽቱ ቢቀባ የሚል እዚህ ውስጥ ጥሩ ሐሳቢ ሰው ሊኖር ከቻለ ምናልባት መልሱን ልናገር ራሴ። አዎ ኃጢአተኛይቱ ማርያም፣ የአልዓዛር እህት ማርያም ሁለቱም ሴቶች 3 ጊዜ ክርስቶስን ሽቱ ቀብተውታል። ሁለቱ ሴቶች ስንት ጊዜ አልኳችሁ? 3 ጊዜ ሽቱ ቀብተውታል ክርስቶስ አምላካችንን። ይሄኛው የክርስቶስ የተቀባው ሽቱ ግን ከየት ነው ምንጩ ያላችሁ እንደሆነ ምንጩ ራሱ ክርስቶስ ነው። ምንጩ የት ነው አልኳችሁ? ሰፊ ታሪክ አለው። ክርስቶስ በሕፃንነቱ በመለኮቱ ሳይሆን በስጋ ባህሪው በስጋ እድሜው ተሰዶ ሳለ በ2 ዓመቱ በእናቱ ጀርባ ሆኖ ወዙ ሲታጠብ አስገራሚ ሽታ፣ እኛም እንጸየፈው እድፍ ነው የሚወጣን ስንታጠብ አይደለ? ክርስቶስ ደግሞ ልዩ መዓዛ ያለው ሽቱ ከሰውነቱ ወጣ። ያ ተቀመጠ። በታሪክ አጋጣሚ ሽቱ ሆኖ ነገስታት ተቀብተው ተረፈ። ያንን ከራሱ የወጣውን ወዝ ነው ራሱ የተቀባ ወዳጅ እንጂ ዝም ብሎ ይሄ ቀማሚ ወይ ኬሚስት የሰራው ምንድነው ሽቱ አይደለም። ስለዚህ ይሄንንም ነገር እንድታስቡት። በጣም ትንሹን ነገር ነው የነገርኳችሁ። ሁለተኛ እግዚአብሔርን ማወቅ ለምን ይጠቅማል? ከመስዋዕት ይልቅ እግዚአብሔርን ማወቅ ለምን ይጠቅማል? ቤተ ክርስቲያንን ማወቅ ለምን ይጠቅማል የሚል አንድ ነገር ተናግሬ ትምህርቱን እጨርሳለሁ። ሁለተኛ እግዚአብሔርን ማወቅ ለምን ይጠቅማል? መጻጉዕ ከመሆን ያድናል። መጻጉዕ ከመሆን ያድናል። ምን ከመሆን አልኳችሁ? አቤት ጮክ ብላችሁ ንገሩኝ። ምን ከመሆን ያድናል? መጻጉዕ ምን አይነት ሰው ነው? የዮሐንስ ወንጌል ምዕራፍ 5 ላይ ታሪኩን ታውቁታላችሁ። ብዙ በሱ ላይ አልጨምርም። መጻጉዕ እንደምታውቁት 38 ዘመን ከአልጋ ተጣብቆ ኖሯል። 38 ዘመን እና አልጋህን ተሸክመ ሄድ አለው። ክርስቶስ አልጋውን አሸክሞ ሰደደው። እንደ እምቦሳ እየዘለለ ሄደ። መጨረሻ ላይስ
ቁጥር 12 ላይ በጣም የሚያሳዝን ቃል ተጽፏል ክርስቲያኖች። ቁጥር 12 ላይ ዮሐንስ 5:12 ወባህቱ ውእቱሰ ኢያእመረ ዘአህዮ እሱ ግን ያዳነውን አላወቀም። አብራችሁ ይበሉ። የሁላችን ችግር ነው ይሄ። እሱ ግን በሉ እስኪ ያዳነውን አላወቀም። እሱ ግን ያዳነውን ምን አላለም? ባያውቀው እስከ ዳነ ምን ችግር አለው የሚል ሞኝ ሰው ካለ እዚህ የእኛን ስለ እግዚአብሔር አለማወቅ በሰንበት ትምህርት ቤት ገብታችሁ አለመማራችሁ የማይቆጫችሁ ከሆነ እሺ ተውት። እሱ ዕድሜ ያልፎባችሁ ከሆነ ምናልባት እንዲያው አሁን ሰንበት ትምህርት ቤት ብመላለስስ ብላችሁ የምታፍሩ ሰዎች ካላችሁ ማፈር አይገባም። በዚህ ቢሆንም ምናልባት መጻሕፍትን በማንበብ መምህራንን በመጠየቅ እደግመዋለሁ፣ መጻሕፍትን በማንበብ መምህራንን በመጠየቅ ስለ ቤተ ክርስቲያናችሁ የማታውቁ ሰዎች፣ ስላሰራችሁት ማተብ የማታውቁ ሰዎች፣ ስለምትሳለሙት መስቀል፣ ስለምትሳለሙት የቤተ መቅደስ በር የማታውቁ ሰዎች ነገ የመጻጉዕ ታሪክ እኛ ጋር አለመደገሙን እርግጠኛ መሆን አንችልም። ምክንያቱም ተመሳሳይ ችግሮች ይታያሉ። ምንድነው የመጻጉዕ ችግር ያላችሁ እንደሆነ እሱ ግን ያዳነውን ምን አላለም? እናንተ ስለ አምላካችሁ ስለ ክርስቶስ ምን ታውቃላችሁ? ክርስቲያኖች አውቃለሁ፣ አምላካችሁ ክርስቶስን ተወዱታላችሁ፣ እንወደዋለን። አውቃለሁ፣ እናታችን ድንግል ማርያምን ተወዷታላችሁ፣ እንወዳታለን። የምትወዷት ወጣቶች፣ እኔ ምናልባት አባቶች እናቶች ካላችሁ እናንተን አይመለከትም ይሄ ቃል። ወጣቶች ስለምትወዷት እናት ቅዱሳን ስለሚያማልዱት ምልጃ አምላካችን ክርስቶስ ዓለምን የፈጠረ ስለመሆኑ ቢያንስ 2 ጥቅስ መጽሐፍና ማንበብ ወይም ደግሞ አንብቦ ለሚጠይቃችሁ መመለስ ትችላላችሁ ይሆን? የምትወዱትን ሃይማኖት ካላወቃችሁ ነገ መጻጉዕነት እኛ ላይ ይመጣል። የደም ንዝረታችን ውስጥ ያለው የቅዱሳን ፍቅር ግን መጽሐፍ ቅዱስ ገልጦ ለልጅ ማስተማር ካልተቻለ፣ ለራስ ማወቅ ካልተቻለ ክርስቲያኖች እግዚአብሔር ይህን ይላል፣ ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። የማናውቀውን አምላክ እያመለክን አንኖርም። የምንወዳት ግን የማናውቃት ቤተ ክርስቲያን ልትኖረን አይገባም። ቅዱስ ያሬድ እንኳን በዜማው እንዲህ ነው የሚለው፣ ርኢክዋ አፍቀርክዋ አእመርክዋ ቤተ ክርስቲያንን ወሪዴ ብሔረ ሮሜልና በአንድ እረኛ ሰበብ ወይም ደግሞ በእረኛው ተገብቶ አንድ እረኛ አለ ሄርማ የሚባል በሱ ተገብቶ እንዲህ ይላል፣ ሮምን አየኋት፣ ሮም ሄጄ ቤተ ክርስቲያንን አየኋት፣ አወኳት። ተመልከቱ፣ እኔ ራሱ ቅደም ተከተሉ ይገርመኛል። እስኪ አብራችሁ በሉ፣ አየኋት በሉ እስኪ፣ አወኳት፣ ወደድኳት። ማየት ቀደመ ወይስ ማወቅ? አቤት! አያት፣ ቤተ ክርስቲያኒቱን አያት። ከዚያስ ወደዳት። እንደወደዳት ቀረ ወይስ ምን አደረገ? መጨረሻ ላይ አወኳት ይላል። መጨረሻ ላይ ምን አልኳት? እኛ እኮ በቃ አየናት፣ ወደድናት፣ አለቀ። ክርስቲያኖች የምትወዷትን ቤተ ክርስቲያን ካላወቃችሁ መጻጉዕነት ይመጣል ብዬ የምናገረው ከዚህ አንጻር ነው። መጻጉዕ ምን ሆነ? እሱ ግን ያዳነውን አላወቀም። ከዚያስ አለማወቁ ምን መዘዝ ይዞበት መጣ? የዮሐንስ ወንጌል ምዕራፍ 17 መድኃኒታችን ኢየሱስ ክርስቶስ ወንጀለኛ ተብሎ ሲከሰስ፣ ሰንበትን ሽሯል ተብሎ ሲከሰስ፣ ያ በሰንበት አልጋውን ተሸክሞ የሄደው መጻጉዕ እየተንቀዠቀዠ መጥቶ 2 ጥፋት ሰራ። አንደኛ ይሄ አስመሳይ፣ ይሄ ግብዝ ምን አረገ? አዎ በሰንበት ያዳነኝ እኔ ነኝ፣ በሰንበት አድኖኛል፣ ሰንበትን ሽሯል ብሎ ተናገረ። ሰንበትን ምን ብሏል አለ? አስመሳይ ግብዝ ያልኩት ልሳደብ ፈልጌ እንዳይመስላችሁ፣ እዚቹ መጽሐፍ ቅዱስ ላይ ያሉ ቃላት ናቸው፣ ሌላ ምንም አይደሉም። እና ሰንበት ያዳነው ቀን ሰንበት ነው፣ ያዳነበት ቀን። ይሄ የሰንበት ቀን አልተለወጠም፣ በሱ ያስታውሳል። አይምሮውን አልታመመም። ሌላ ጤናውና ያጣ መጻጉዕ እና ያኔ አልጋን ተሸክመ ሄድ ሲለው አይ ሰንበት ነው፣ በሰንበት እኔ አልጋን ተሸክሜ አልሄድም ማለት ይችላል አይችልም? ዛሬ ለሰንበት ተቆርቋሪ ሆኖ የቀረበበት ነገር አያሳዝንም?
ያኔ እንደዚህ ሰንበትን የሚያከብር ቢሆን ኖሮ ጌታ ሆይ አዎ መዳን እወዳለሁ፣ 38 ዘመኔ ነው፣ ሰው የለኝም፣ ነገር ግን ነገ አድነኝ፣ ዛሬ ሰንበት ነው፣ በሰንበት እኔ አልጋዬን መሸከም አልችልም፣ እዚሁ ብሞት ይሻለኛል አይልም ነበር። ሃይማኖቱን ቢወድ ኖሮ የአይሁድን ስርዓት የሚወድ ቢሆን ኖሮ። ነገር ግን አልጋውን ተሸክሞ ከሄደ በኋላ ሰንበትን በራሱ ጊዜ አብሮ ተባባሪ ሆኖ ከሰራባት አልጋውን ተሸክሞ ከዳነባት በኋላ የሰንበትን የሻረ የአባቶቻችንን ሕግ የጣሰ ይሄ ክርስቶስ ነው አለ፣ ምስክር ሆነ። ይሄ ብቻ አይደለም፣ ያዳነውን አምላክ በጥፊ መታው። ያዳነውን አምላክ በጥፊ ምን አለው? ክርስቶስ አምላካችን ስለምን ትመታኛለህ የሚለው እሱን ነው። ስላዳንኩ ነው ወይ ማለት ነው። አልጋህን ተሸክመ ሄድ ስላልኩ ነው ወይ ማለት ነው፣ ዮሐንስ 17 ላይ። ስለዚህ ክርስቲያኖች መጻጉዕ እዚህ ስህተት ላይ የወደቀው በምን ምክንያት ነው ያላችሁ እንደሆነ ያዳነውን ምን ስላላለ ነው? ንገሩኝ እስኪ ክርስቲያኖች። ትላንትና ባሰሩት ማተብ ላይ ሲቀልዱ የነበሩ ሰዎች ማለት በታቦቱ ላይ ታቦት እኮ ተሸክመነዋል፣ እኛ እናውቀዋለን፣ በርብረነዋል፣ በደንብ ነው የምናውቀው፣ አጥነነዋል፣ እንትን ብለነዋል የሚሉ ሰዎች እኔ እንደዚህ ከበሮ ነበር የሚመስሉኝ። ይሄ ከበሮ አሁን ይመታል፣ ይጮሃል። አማርኛ መዝሙር ትዘምርበት፣ እዚያ ገብተህ የያሬዱን መዝሙር ትዘምርበት፣ የሚያውቀው ነገር የለም፣ ግን ይጮሃል። አንዳንድ ሰዎች እዚህ ቤተ ክርስቲያን ውስጥ በዝማሬ በስብከት በልዩ ልዩ አገልግሎት ኖረው ቤተ ክርስቲያንን ሲከሷት ስታይ ወይ መጻጉዕ ናቸው ወይ እንደዚህ ከበሮ ናቸው። ይጮሁ ነበር፣ የሚጮሁትን ጮት። አሁን ይሄ ከበሮ እዝል ይሁን ግዕዝ ይሁን አራራይ ይሁን የሚያውቀው ነገር አለ? ያውቃል እንዴ? ምን ነው ነፍስ ያለው ከበሮ ባህር ዳር መቼም የለ። ያውቃል? አሁን የእናንተ ቴሌቪዥን 3 ሰዓት ሆኗል ዜና እናሰማለን ሲል ቴሌቪዥናችሁ ሰዓት ያውቃል አያውቅም? አቤት ምን አላችሁ? እዚህ የነዚህ አያውቅም። የእናንተ ቴሌቪዥን 3 ሰዓት ሆኗል ዜና እናሰማለን ሰዓቱን ያውቃል አያውቅም? እና እናውቅ ዜና 3 ሰዓት ሆኗል ዜና እናሰማለን ለምን ይላል? አቤት በቃ አንዳንድ ሰዎች እዚህ ቤተ ክርስቲያን ላይ ልክ እንዳላችሁት ነው። ይናገራሉ፣ የሚናገሩትን ግን አያውቁም። ቴሌቪዥኖች ነበሩ አያችሁ። 3 ሰዓት መሆኑን እኮ ራሱ ቴሌቪዥኑ አያውቀውም። የሚያውቅ ሰው ነው የሚናገርበት። ምን የሚል ሰው ነው የሚናገርበት? አንዳንድ ሰዎች እንደዚያ ነበሩ። ግን መጻጉዎች ይባላሉ። መጻጉዕ እዚያ 38 ዘመን ተጣብቆ ለመኖር ችግር የለበትም። 40 ዘመን ተጣብቆ ኖሮ ስለ ቤተ ሳይዳ አያውቅም። በአዲስ ኪዳን ቤተ ሳይዳ ማለት ቤተ ክርስቲያን ማለት ነው። ስለዚህ የተወደዳችሁ ክርስቲያኖች ቤተ ክርስቲያን እማታውቋት ከሆነ ነገ ዕጣ ፈንታችን መጻጉዕነት እንዳይሆን፣ በምታዩት የግለሰብ ጥፋት ቤተ ክርስቲያንን የምትጠሉ እንዳይሆን፣ በምታዩት የሰዎች ንትርክ የሰዎች ጥላቻ ቤተ ክርስቲያንን ጥላችሁ ከቤተ ክርስቲያን እንዳትርቁ ትልቁ መጻጉዕነት በዘመናችንም አለና ቅድም እንዳለው እነገሌ በሚመሯት ቤተ ክርስቲያን፣ እነንትና በሚቀድሱባት ቤተ ክርስቲያን፣ እነንትና በሚያስተምሩበት አውደ ምሕረት እኔ አልገኝ የምትሉ ሰዎች ትኖራላችሁ። እንዲህ የሚሉ ምናልባት የቅርብ ሩቆች አሉ። ክርስቲያኖች የማንም የሚባል ቤተ ክርስቲያን የለም። ቤተ ክርስቲያን የማናት ብለናል። ስለዚህ ከሚቃጠለው መስዋዕታችን፣ ከጾማችን፣ ከጸሎታችን ይልቅ ይህ በዚሁ እንዳለ ማለት ነው አብረን የምንጾምለትን ጌታ የምንጸልይለትን አምላክ በስሙ የምንማጸነውን ጌታ ልናውቀው ይገባል። ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። በቤተ ሳይዳ እየኖርን ቤተ ሳይዳን የማያውቅ መጻጉዎች እንዳንሆን፣ በቤተ ሳይዳ እየኖርን እግዚአብሔር የሚወደውንና የማይወደውን ያላወቀውን ሳኦልን ሆነን እግዚአብሔር የማይወደውን መስዋዕት ለእግዚአብሔር እናቀርባለን ብለን እግዚአብሔር መክፈልት በረከት ስንሻ መቅሰፍት እንዳያመጣብን የምናመልከውን አምላክ አውቀን እንድንኖር የምንወዳትን ቤተ ክርስቲያኑ አውቀናት እንድንኖር እግዚአብሔር አምላክ ለሁላችንም ማስተዋሉን እውቀቱን ለሁላችን ይስጠን። ስብሐት ለእግዚአብሔር።